ቅዱሴን ማሂ የምትፈልገውን ነገር ካገኘች በኋላ በመኪና ቆሻሻ ቦታ ጥላው ስትሄድ ህፃን ልጆች ያዩ እየሮጡ ወደ ሮዛ ጋር ሄደው የሆነው ሁሉ ነግረዋት ሮዛ በፍጥነት እየሮጠች ቅዱሴ ወዳለበት ስፍራ ሄዳ ታመጣዋለች። የእንትና እናት ወይም የና ሮዛ አክስት የሆነችው የወንድሜን ንብረትና ሀብት ንብረት ትፈልጋለሁ እስከዛሬ ፍቅር ብለሽ ባሌ ብለሽ የወሰድሽው የእኛን ህይወት አመሰቃቅለሽ ነውና ስለዚህ አሁን ገንዘቤን ልትመልስልኝ ይገባን ስትላትም እሷ በእርግጥም የወንድምሽ ገንዘብ ቢሆንም ዛሬ ላይ ግን የልጆቼ ሀብትና ንብረት ሆኗን ስለዚህ አልፈርመም ስትላትም እዛው ድጋሚ አስባበት ስትመጣ ታላደረገች ወይም ካልፈረመችላት ወረቀቱን እንደምታንቃት ትነግራታለች። ማሂ ሰላም ማናት የሚለው እጅጉን ያሳሰባትና ማንነቷን ለማወቅ ከሰርጉ በፊት የጓጓቸው እሷ ማናት የሚለውን ሰላምዬን አንገቷን አንቃ ማሰቃየቷን ቀጥላለች። ከሰርጉ በፊት በፍጹም አትነገርም ያላት ናታን ነገር ግን ሰላምዬን በጉልበት ይዛታለች። ፎቶዋን አንዷን ፎቶ ካሳዩ በኋላ ስልክ ቁጥር አምጪ ስትላትም እሷም ቆይ ነገ ወይ ዛሬ ስትል ሮዝዬ ድንገት ታንቃትና ትነግራታለች። ሮዛም ይሄውልሽ ቁጥሯን የሰላምን ከፈለሽ ፎቶዋንም አሳይጭሻለሁ ሌላ ነገር ከፈለግሽም በተጨማሪ ሰጥሻለሁ ብላ ትሰጣታለች። ማሂ የሰጠቻት ቁጥር የሰላምን ቁጥር ስለነበረ እሷ ዞር ስትል ያየቻት ሰላምን ነበረ። ያየችውን ነገር ማመን ያቃታት ማሂ ምክንያቱም እስከዛሬ በስሱም ቢሆን የምትጠረጥረው ይሆናል። ምክንያቱም እዚህ ከሱ ጋር የምትለጣጠፊውና ከጎኑ የምትዩ የእውነት ሰላም አንቺ ነሽ በማለት ጠይቃት ነበረ። እሷም እንዴት እኔ እኮ የቤት ሰራተኛ ነኝ እንዴት እንደዛ ሊሆን ይችላል ብላ ብዙ ጊዜ አሳምና ታውቃለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማን ነውና እንድትከታተሉ ትጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ዛሬ የሰላም አባት መጥቷን በማለት ሰላምዬ ናታን ትጠራዋለች። በጣም የተናደደችውና የተበሳጨችው ለምን መጣ እንዴት ይሄ ሰውዬ አይተወኝም በማለት ትናደዳለች። ሮዛ ነበረች ራሷን ቀይራ ወንድ መስላ ቦርጭ አድርጋና እንዲሁም ጺሞች ተካክላ ነበረ ራሷን ቀይራ የሰላም አባት በመምሰል ያስመሰለችው። እርሶ ሰውዬ ለምን አይሄዱም ስትልም ለምን እሄዳለሁ ልጄ እኮ ስትነግረኝ ደስታውን መቋቋም አቅቶኝ በጭፈራ ልጨፍር ነው የመጣሁ በማለት የሰላም አባት የሆኑት ሮዛ ተነስተው ሲጨፍሩ ማሂ ንዴቷን መቆጣጠር አቅቷት ከሳሎን ቀጥታ ወደ ክፍሏ ትገባለች። ወደ ክፍሏም ገብታ ናታን አቃጠልከኝ፣ ቆይ ማን ይሄ የተሰማኝ ስሜት እንዲሰማ ካላደረኩ እኔ ማሂ አይደለሁም እያለኝ መበሳጫቷን ቀጥላለች። ነገር ግን ምንም አማራጭ የሌላት ቡና አፍሊላቸው ሲላት ናታን እሺ ብላ ለማንኛውም አልፈልግም ትንሽ ጨፈር አድርገን እንድንመለስ ነው በማለት ትጠይቀዋለች። እሱም እሺ ብሎ ጭፈራቸውን ከጨፋፈሩ በኋላ ልጆቹ ድንገት በር ያንኳኳሉ። በርም አንኳኩቶ ሮዛ ላይ ሲሉ ሮዛ ረዙሳን በሰዓቱ ቀይራ ስለነበረ ሮዛ የለችም ሲል ይመልስላታል። እነሱም ቅዱሴ እዛ ወድቋን አንድ ሴት ጥላው ሄደ ሲሏትም እሷ በጣም እንደደነገጠች ስታይ ማሂም እንዴ እርሶ የሚያውቋቸዋን እንዴ ይሄን ንብድ ሲሉም ምንም ማወቅና መታወቅ አያስፈልግም ለሰው ማዘን እኮ ሰው መሆን በቂ ነው በማለት ሮዛ ትመልስላታለች። ከዛም ናታንን እንዲይዛ ካደረገችው በኋላ በረኩና ወጥታ ልብሷን ቀይራ ወደ ልጆቹ ጋር እየሮጠች ቅዱሴ የሚገኝበት ሰፈር ትሄዳለች። ቅዱሴን እንደምንም ብላ ካለበት እንዲነቃና ራሱን የሳተውን ከነቃ በኋላ ገደፍ አድርገው ሁሌም የሚቀመጥበት የተጀመረው ፎቅ ስር ይቀመጣሉ። ከዛም ትንሽ ቆይታ ምን እንደተፈጠረ ስትጠይቀውም እኔ እብድ አይደለሁም ሁሉንም ነገር የማደርገው ለልጄ ለማሂ ሲል ለትንሿ ማሂ ለኔ ስስት ልጅ ነው ሲልም የማሂ እናት የት ናት በማለት ትጠይቀዋለች። የዚህ ጊዜ ነበረ ቅዱሴ አይኖቹ በእንባ የተሞሉት። ሮዝዬ በጣም ይቅርታ የሚነሳ ድምፅ ወይም የማይነሳ ነገር አነሳው መሰለኝ በማለት ነገር ግን አሁን ወደ እኔ ቤት ሄደን እንድታርፍ እባክህ ልጠይቅ ስትለው እሱም እምቢ ማለት አልፈለገምና ወደ ቤቷ ይዞ ሄደ። ሻወር ተገባ በኋላ ቆንጆ ልብስ
ታመጣለትና ይሄው እኔ እንደጨረስ ካላወቅኩም ነበረ፣ በጣም ይቅርታ ሳላንኳኳ ክፍልህን ስለገባው በማለት ከናታን ጋር አብረው እንዲተኙ ናታን ክፍል ነበር ያረፈው። ከዛም እሺ ብሎ እሱም ልብሱን ቀያይሮና ቆንጆ ምግብ ከሰራችለት በኋላ ሰላምዬ እንግዲህ ለባሌና ለእናቴ ብቻ ነው እኔ ምግብ የምሰራው ትያለሽ እና ቅዱሴ ባልሽ እንኳን በሰላም መጣ እያለች ታበሽቃት ጀምራለች። ምን ነው ለአንቺ ቆይ ለወንድምሽ እንኳን ለናታን ሳሰሬ እንዲህ ነው ለባልሽ የምሰሪው ስትላትም ለባሌማ ወይም ለወንድሜማን አንቺ አለሽለት ስለዚህ አታስቢ በማለት ትመልስላታለች። ቅዱሴ ደግሞ ባሌ አይደለም በማለት ስታፍርም ነገር ግን እውነቱም ግን ስናቅም ስታቅም እሷም ልቧ ቢዋልልም ነገር ግን ቅዱሴ ይወደኛል አይወደኝም የሚለው ጥያቄ ውስጥ ሆኖ ነገር ግን ሮዛ ግጥም አድርጋ ቅዱሴን ትወደዋለች። ቅዱሴ ግን በጣም ድክም ብሎ ስለነበረ ለምን እዚህ ቤት አመጣሽ በማለት ማሂ ሮዚ ላይ ትጮህባታለች። እንዴት ከዚህ ከብድ ጋር ቁጭ ብለሽ ትያለሽ አትፈሪም ወይ ስትላትም ከአንቺም ጋር እየኖርኩኝ አልፈራሁም ስለዚህ ልፈራም አልችልም እባክሽ ሂጂልኝ ስትላትም ቅዱሴ በጣም ይናደድና ወደ ክፍል ገብቶ ይተኛል። ክፍልም ገብቶ ከተኛ በኋላ ምንድነው ብላ እያሻሸችው እያለ ጸጉሩን ምንድነው የሚያስጨንቀን ስትል እሱም ልጁን የወሰዱበት መስሎ ደንግጦ ይነሳና ሮዚን ውጭልኝ በማለት ይጮህባታል። ለማንኛውም ምን የወጣሁ ብላ ከወጣች በኋላ ምን እየተፈጠረ እንደሆን ግራ ይገባታል። የእነ ናታን አክስት የሆነችው የአባታቸው አክስት ወይም እህት የሆነችው ዛሬ እናታቸውን መታ ከመሞትሽ በፊት የወንድሜን ሀብት ሙሉ በሙሉ እንድትመልሽልኝ እፈልጋለሁ ስትላትም እሷም በእርግጥም የወንድምሽ ሀብት ነበረ ነገር ግን አሁን የልጆች ሀብት ሆኗል ስለዚህ ልጆቹ የሚተዳደሩበት እንጂ አንቺ አይደለም ስትላትም እኛ ምንም አላጠፋሁም በህይወትሽ እኮ በህይወታችን አንቺ ምስቅልቅሉን አወጥተሽዋን ስትላትም እኛ ተዋደርን ተፋቀርን ከዛም ተጋባን ምንድነው የኔ ስህተት ስትላትም ስህተቱማን አንቺን እንዲመርጥ ማድረግሽ ነው ስትላትም እኔ እንዲመርጥ ያደረግኩት እኮ ተዋደን እንጂ እኔ እኮ ሌላ ነገር እናንተ ደግሞ ራሳችሁን ችላችሁ የምትኖሩ ልጆች ናችሁ እንዴት እስከ መቼ ከሱ ጋር ትኖራላችሁ እሱ እኮ የራሱ ህይወት ሊኖረው ይገባን በማለት ትላታለች። እንደዚህ ንፋስ እንዳጠረሽ እኛም የዛ ጊዜ ህይወት እንደዚህ ነበረ ያጠራን ስትላትም እኔ ምንም ነገር አልፈረምልሽም ስትላት ሾከክ ብላ ስትወጣ ማሂ በር ላይ ታገኛታለች። ስታያትም እናቴ ተኝታለች ነገር ግን ለምንድነው እንደዚህ ሌባ ተንሿከሽ የመጣሽው ስትላትም እኔ ምንም መሿከክ ፈልጌ አይደለም እናትሽን ልጠይቃት መጣሁ ጠይቂያት ይሄው እየወጣሁ ነው በማለት መልስ ትሰጣታለች። እሷም እንግዲህ እሺ ብላ የሆነ ነገር ፈልጋ እንደመጣች ግልጽ የሆነው ማሂ ነገር ግን አጣራለሁ በቅርበት በማለት መልስ ትመልሳለች ለራሷ። ማሂ የሮዛ ማንነት እጅጉን ያሳሰባትና የሰላም ማንነት እጅጉን ያሳሰባት ሰላምዬን ኬዳ ጸጉሯን ነይታ ማንነቷን ታልነገርሽኝ ይሄው የህይወትሽ መጨረሻ ነው በማለት ታስፈራራታለች። ናታን መቼም ቢሆን እንነግራትም የሰርጋችለት ነው የማሳየሽ ስላላት እሷን አስፈራርታ ዛሬ ስልክ ቁጥሯንና ፎቶዋን እንድታመጭ ትላታለች። እሷም እሺ ብላ በመስማማት ትቀጥላለች። ናታንም ለምንድነው ሚስትህን ማታሳየኝ እኔ እኮ አይመለከተኝም ነገር ግን ጀስት ለማወቅ ነው ስትላትም እሱ ግን ለምንድነው እኔ ቡዳ እንዳይበላብኝ ቤሎ ለብሳ እየሰገደ ስለምታያት ብዙ አትጨነቂ ትላታለች ይላታል። እሷ ግን በጣም እየተበሳጨች እኔ እኮ እወድሃለሁ ስትለውም እጭ ብሎ ይተኛን ጥሏል። ከዛ ከክፍል መናቅና ክብሯን እጅጉን ዝቅ ስላደረገባት ተበሳይታ ከዛ ትወጣለች። ወጣ እንግዲህ የሰላምን አባት ለመከተል ብትሞክርም ነገር ግን ናታን በመንገዱ አቆሞ እንዳይከተላት አድርጋለች። ስልክ ቁጥሯን ሳይሆን ፎቶዋን ልካ ብታሳያትም ነገር ግን ስልኳን አግኝቼ በአካል ላገኛት ትፈልጋለሁ ስትልም ነገር ግን ድንገት ወደ ክፍላቸው ስኬድ ሮዚ ሰምታ ነበርና ይህን ያክል እኮ ሰው ማነቅ አይጠበቅብሽም ገና ሙሽራ ሆና እዚህ ቤት ልትመጣ አይደለም ወይ ምን አስቸኮለሽ ብላ እንግዲህ ስልክ ቁጥር ትሰጣታለች። ይህን ሁሉ ያየችው ሰላምዬ እኔ የምለው ገና ሳንጋባ ማንነቷን ታጣቀ እንደዚህ ያሰቃየችኝ ነገር ግን ስታቀይ ምን ልታረገኝ ነው በማለት እጅጉ ፈርታለች። ወንድምና እህት በረንዳ ላይ ቁጭ ብለው ኮከቦች እየቀጠሩ ወንድሜ አንተ እኮ እኔን ረሳኸኝ ጠላኸኝ ወድሻለሁ እንኳ ካልከኝ በጣም ብዙ ቀናቶች ታለፉ ስትለው እሱም እኔ አንቺን አልወድም ፍቅረኛ ያለኝ ሰው ነኝ እባክሽ ጊዜን አትሻሚ ይሄ ጊዜ የእሷ ነው በማለት ጥሏት ይሄዳል።
ሮዚ በጣም ደስተኛ በእነሱ የሆነው እንኳን ደስ አላችሁ ወንድሜ፣ እንደዚህ ፈገግ ብለህ ስላየሁ በጣም ደስ ብሎኛል። እማሚም እንግዲህ ሰርጋችሁን በቅርቡ ማየት ትፈልጋለች። በቅርቡ ተጋብታችሁና አክስት አድርጉኝ በማለት ትመልስለታለች። እሱም እሺ ብሎ እንግዲህ የኔ ወሬኛ በማለት ቅዱሴ ግን እጅጉን ክፍትና ጭንቅ ብሎታል። ምክንያቱም ቅዱሴ ልጁን እንደዚህ ማጣቱና እንዲሁም ሳያብድ አበድኩ ያለው ለመኖር ሲል እንደሆነ ለሮዚ ሁሉንም ነገር ይነግራታል። ሰላምዬ እንግዲህ ለሰላም ተደውላ ማሂ ብታገኛትም ፎቅ ስር ግን የቀጠረቻት ሰላምዬ ነበር። የጠረጠረችው ነገር ልክ ሆነ ብላ በጣም ተበሳይታለች። ሰላምን ማሂ ምን ታደርጋት?